እኛ ኦርቶዶክሳውያን ኢየሱስ ክርስቶስን ስናምነው ኢየሱስ ክርስቶስን ስንቀርበው የምንቀርበው ወደ ክርስቶስ ብቻ አይደለም። የምንደርሰው ወደ ሞተልን አምላክ ብቻ አይደለም። ይህ ቃል እንደሚያመለክተን ወደ ቅዱሳን ኅብረትም ጭምር ነው የምንደርሰው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል፣ ወደ ጻድቃን መንፈሶች ደርሳችኋል፣ ወደ በኩራት ማህበር ደርሳችኋል እያለ የሚያበስረው ቤተ ክርስቲያን ማን ናት? ቤተ ክርስቲያን የቷ ናት? ቤተ ክርስቲያን የምትባለው ስንት ናት? በቅድሚያ ይህንን ሐሳብ ማንሳት በጣም ይጠቅማል። ሁላችሁም እንደምታውቁት የክርስቶስ አካል ናት ቤተ ክርስቲያን። መጽሐፍ ቅዱስ አካሉ ስለሆነች ስለ ቤተ ክርስቲያን ይላል። ቤተ ክርስቲያን የክርስቶስ አካል ናት። ልብ በሉ፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያን ውስጥ የምንኖር እኔና እናንተን ጨምሮ አሁን ያነበብኩላችሁ ጥቅስ በደስታ የተሰበሰቡ የአእላፋት መላእክት ኅብረት፣ የጻድቃን መንፈሶች ጉባኤ፣ ድል የነሱ የአሸናፊዎቹ የመስተጋድላን ያቺ አንድነት የክርስቶስ አካል ሕዋሳት ወይም ብልቶች ይባላሉ። ልብ በሉ፣ 3 ነጥቦችን አንስቼላችኋለሁ። ክርስቶስ የቤተ ክርስቲያን ራስ ይባላል። ቤተ ክርስቲያን ይሄ ኅብረት፣ የመላእክት ጉባኤ፣ የጻድቃን አንድነት፣ የሰማዕታት ያሸነፉ የሐዋርያት የመስተጋድላን ስብስብ እሷ ቤተ ክርስቲያን ትባላለች። ግን ደግሞ እያንዳንዳችን ደግሞ የዚህች ቤተ ክርስቲያን ሕዋሳት ወይም ብልቶች እንባላለን። መጽሐፍ ቅዱስ እኛ የአካሉ ብልቶች ነን ይላል ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 5 የአካሉ ብልቶች ነን፣ ሕዋሳት ነን። ልብ በሉ እንግዲህ ግን የክርስቶስ አካል አንድ እንደሆነች፣ ክርስቶስ አካሉ አንድ ነው፣ ያልተፈለጠ፣ ያልተቆረጠ፣ ያልተሰነጠቀ አንድ አካል። የክርስቶስ አካል አንድ እንደሆነች አካሉ የምትሆን ቤተ ክርስቲያንም አንዲት ብቻ ነች። ስንት ነች? ስንት ነች? አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ቤተ ክርስቲያን ብቻ ናት ያለችው። መንገዶች ሁሉ ወደ ደብረ ብርሃን ሊወስዱ ቢችሉ መንገዶች ሁሉ ግን ወደ ክርስቶስ አያደርሱ። መንትያ፣ አምሳያ፣ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌላት አንዲት እንደ መሰንቆ ጭራ አንዲት ብቻ አንዲት ቤተ ክርስቲያን ናት። ታዲያ አንዲት ስትሆን ግን ሁለተኛ ቀጥዬ ማቀርበው ልብ ብላችሁ ስሙ። አንዲት ስትሆን ግን አኗኗሯ፣ ይዘቷ ግን ይለያያል። ባጭሩ ሊቃውንት በሶስት ከፍለው አኗኗሯን ወይም ይዘቷን ይተነትናሉ። አንደኛዋ ቤተ ክርስቲያን ጉባኤ
አንደኛዋ የቤተ ክርስቲያን ህብረት፣ አንደኛዋ የቤተ ክርስቲያን አካል የትኛዋ ናት ካላችሁኝ፣ አኗኗሯ የምትታይና የማትታይ ትባላለች። ልብ በሉ። the visible church and the invisible church ይላታል። የምትታይ ቤተ ክርስቲያን አለች። እሷ የቷ ናት? እኔና እናንተ የምንኖርባት፣ ጠባ ለኪዳን መሸ ለቁርባን የምንሰበሰብባት፣ ጉባኤ የምንሰማባት፣ መቅደስ የምንሰራባት፣ አስራት የምናወጣባት፣ ሰዓታት የምንቆምባት፣ ማህሌት የምንቆምባት፣ ጾም የምንጾምባት የምትታየው ቤተ ክርስቲያን ይህቺ ናት። አሁን እኔና እናንተ የምንኖርባት። የማትታየውስ ቤተ ክርስቲያን ካላችሁ ወይ አሁን ኃይለ ቃል አድርጌ የተነሳሁት የቷ? በደስታ የተሰበሰቡ አእላፋት መላእክት ያሉበት፣ የቷ? የጻድቃን መንፈሶች ያሉባት፣ የቷ? የበኩራት ማህበር ድል የነሱ የሚኖሩባት። እሷስ በሰማይ የምትኖረው ግንስ የማትታየው በአይነ ሥጋ የማትታየው በሥጋ ጆሮ የማትሰማው እሷ የማትታየዋ የቤተ ክርስቲያን አይነት ናት። አትታየው። አንድ ነገር ልጠቁማችሁ፣ ትምህርት ስለሆነ ስሙ ይጠቅማችኋል። በመጪው ዘመን ከሚመጣ ክህደትና መንፍቅና ይጠብቃችኋል። ጉባኤ ከተዘጋጀ ካልቀረ ለሴሬሞኒና ለስሙ እንዳይሆን፣ መጣው ሄዱ እልላልኩ አበቃው እንዳይሆን፣ አንዲት ቁም ነገር እንኳን ይዘን እንግባ ቤታችን። አንድ ሊቅ ምን ይላል? የማትታየው ቤተ ክርስቲያን ይላል ከአጠቃላይዋ ቤተ ክርስቲያን 80% ናት ይላል። የምትታየዋ 20% ብቻ ናት። ምዕመናን፣ እኔና እናንተ 20%ዎቹ ብቻ ነው የምንታየው። የማትታየውስ 80%። በጣም ብዙ የቤተ ክርስቲያን አባላት፣ የቤተ ክርስቲያን ጉባኤ፣ የአንድነቱ ህብረት አትታየው። እነሱ እነማን ናቸው? አሁን የዘረዘርኩላችሁ በደስታ የተሰበሰቡ አእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር አይታዩም። 80% መሆናቸውን ልታሳየን ትችላለህ? አዎ፣ ፈጠን ፈጠን ብዬ ልንገራችሁ። ስሙ። የመጀመሪያዎቹ በደስታ የተሰበሰቡ አእላፋት መላእክት ናቸው። በዕለተ እሑድ የተፈጠሩ አሁን የማይባዙ ዲያብሎስን ድል ይነሱ ንቁም በበላዌን እስክንረክብ ወደ አምላከነ አምላካችንን እስክናውቅ ድረስ ጸንተን እንቁም ብሎ አንዴ ድል ይነሱት። አሁን የማይበድሉ በኢዮር በራማ በኤረር መንደር መስርተው የሚኖሩ ቁጥራቸው የማይታወቅ እንደ ዝናብ ነጠብጣብ ይሆናል። እኔና እናንተ አጠገብ ያሉ መላእክቶቻቸው ዘውትር በሰማይ ያለውን የአባቴን ፊት ያያሉ የተባሉ አብረውን ያሉ እዚህ መቅደስ ውስጥ እዚህ በር 2 መግቢያ በሩ ጋር 2 መቅደስ ውስጥ 2 ቅድስተ ቅዱሳን ውስጥ 1 ቅኔ ማህሌት 2 9 መላእክት እንኳን አሉ ይላሉ። እግዚአብሔር ፍጥረቱን በመላእክት እንኳን አስጠብቋል። እንኳን እኛን ነፋሳትን፣ እሳትን፣ ምድርን እንኳን በመላእክት አስጠብቋል። የኔታ እንደነገሩ ሰይጣንንም እንኳን አስጠብቆታል ይላሉ። እግዚአብሔር ምንኛ ቸር ነው። ምዕመናን፣ በደስታ የተሰበሰቡ አእላፋት መላእክት ጉባኤ ቤተ ክርስቲያን ይባላሉ። የቤተ ክርስቲያን ጉባኤ ናቸው። ለዚህ ነው ደርሳችኋል የተባለው። ክርስቲያን ስንሆን ክርስቶሳውያን ስንሆን ወደዚህ የመላእክት አንድነትን ጭምር ነው የምንደርሰው። አብረን ነው የምንኖረው። መሰዊያችን አጠገብ አሉ፣ በጉባኤያችን መካከል አሉ፣ በመኝታችን አጠገብ አሉ። አብረን ወደዚህም ጭምር ነው የምንደርሰው።
80% አላሳያችሁ እኮ ነው። ሁለተኛስ ያነበብኩላችሁ ወደ ጻድቃን መንፈሶች በአጸደ ገነት ያሉ ከደጉ ከአቤል ጀምሮ እስከዚህ ሰዓት ድረስ ነፍስ ከስጋቸው የምትለይ ደጋግ ክርስቲያኖችን ጨምሮ እግዚአብሔር ያሳያችሁ። ለነዚህ ሁሉ ዘመናት በስሙ የጸኑት፣ በአምልኮ የበረቱት፣ በትሩፋት የጠነከሩት፣ በዚያች በገነት በአጸደ ነፍስ የሚኖሩት ወደ ጻድቃን መንፈሶች ደርሳችኋል። ሁለት ሶስተኞቹስ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ ሞት ያላገኛቸው፣ እንደነ ኤልያስ በእሳት ሰረገላ የተነጠቁ፣ እንደነ አቡነ አረጋዊ የተሰወሩ እግዚአብሔር ብቻ የሚያውቃቸው በብሔረ ሕያዋን የሚኖሩ። አራተኞቹስ በብሔረ ብፁዓን ያሉ ከወንጌላውያን ቅዱስ ማቴዎስ ያያቸው፣ ከባሕታውያን አባ ዞሲማስ ያያቸው፣ ኃጢአት የማይሰሩ 1000 ዓመት ሲሞላ የሚታደሱ በብሔረ ብፁዓን ያሉ 80% እኮ ነው ማሳያቸው። እነዚህ የቤተ ክርስቲያን ጉባኤ አባላት ናቸው። አምስተኛስ ከገጸ መሬት የተሰወሩ ስውራን ደግሞ አሉላቸው። አብረውን እየኖሩ ግን አናያቸው። አብረውን አሉ ግን አይነ ስጋችን አይመለከታቸው። እግዚአብሔር ሲፈቅድ ብቻ የሚገለጡ ለነብዩ ለኤልያስ እግዚአብሔር እንደነገረው ለበዓል ያልሰገዱትም 7000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ነፍሳት አሉ የተሰወሩ። እኔ ሰምቻለሁ። ዚንጦጦ ኪዳነ ምሕረት የሚባል አዲስ አበባ ልጅቷ ታማሚ ናት። ለጸበል ገብታ አንድ ቀን ምን ገጠመኝ አለች። አይቻቸው ማላቅ እዛ ገዳም አይቻቸው ማላውቅ ግርማ ሞገሳቸው የሚያስፈራ አንድ አባት አየዋለች። ውይ ከየት የመጡ አባት ናቸው? ቡራኪያቸውን ልቀበል ብዬ ጠጋ ስል መዓዛቸው ያውዳል አለች። እዚህ ምድር ላይ እንዲህ አይነት መዓዛ አሽትቼ አላውቅም አለች። የእውነት ታሪክ ነው የምነግራችሁ። እግራቸው ጋር ተደፋው ቡራኪያቸውን ተቀበልኩና አለች። በጣም ስለገረሙኝ ከቅጽበት ዞር ላለው የሉም አለች። እግዚአብሔር ታማሚ ስለሆነች ሊባርካት ልኮላት እንደሆነ እኔ ተረዳው። የማናያቸው አሉ እዚህ ቆመው የሚያስቀድሱ ጮክ ብለን የማንስቀው እጆቻችንን ኪሳችን ከተን እንደ ምናምን ቦታ ማንዝናናው ስንረግጥ እንኳን በጥንቃቄ ድምፅ ሳናሰማ የሚሆነው ለምን ይመስላችኋል? አሉ 5 6ኞቹስ እግዚአብሔር የሚያውቃቸው ግቡሳን ደግሞ አሉ። በየገዳማቱ እሱ ባወቀ የሰወራቸው ስውራን ደግሞ አሉ። ግቡሳን ከገጸ ሰብ ከኔና ከእናንተ የተለዩ 6 አትሉ። 7ኛዋስ ይኸው እናንተና እኔ የምንተያይበት እኔ እየጮኩባችሁ እናንተ በትዕግስት እያዳመጣችሁ ያለንባት ቅዳሴ የምናስቀድስባት ምዕመናን የማይታዩት እንዴት እንደበዙ አያችሁ። እናንተ እዚህ ያለነው በጣም ደካሞቹን እያያችሁ አደራችሁን ተስፋ እንዳትቆርጡ። የማይታዩ እንደ ደመና ዙሪያችንን የከበቡን ይላል ቅዱስ ጳውሎስ። ስንቶች አሉ መሰላችሁ? እንደ ደመና የከበቡ እነሱ ባይኖሩ እኮ በአይኑ ብቻ ቢያይ ሊያጠፋን እኮ ይችል ነበር። ሉሲፈር ዲያብሎስ በአይኑ ብቻ ትኩር ብሎ ቢያይ አፈር ከድሜ ያስገጠን ነበር። ዋ የሚሉት መላእክት አሉ። ስለ ሙሴ ስጋ እንኳን ሳይቀር የተሟገተ ቅዱስ ሚካኤል ስለኛ ደግሞ ዋ ይለዋል። በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሎ እንደተጻፈው በዙሪያችን ከትመዋል። የእግዚአብሔር ቃል ነው። 80% ግን አትታይም። ፕሮቴስታንትና ተሐድሶ የካደው ይህን የማትታየውን የቤተ ክርስቲያን ጉባኤ ነው። ሞታለች፣ ጠፍታለች፣ አንቅታለች። ቢጠሯት አትሰማም። በቃ ወገኖቼ የክርስቶስ አካል ትጠፋለች። በሰማይ ያለች የክርስቶስ ጉባኤ ለዚህ ልትጠፋን የተጋደለችው
ላታውቅ ነው የሞተችው፣ ላትከብር ነው የተዋረደችው። በሞት ምክንያት ጉባኤ ክርስቶስ፣ አካለ ክርስቶስ፣ ሕዋሰ ክርስቶስ መሆኑ ያቋርጣል። ይህን ፕሮቴስታንት የማትታየውን የቤተ ክርስቲያንን ባህሪ ሲክድ፣ ካቶሊክ ደግሞ አምላካዊ መለኮታዊ መሆኗን ካደና ተቋማዊ ብቻ አረጋት፣ ኢንስቲትዩሽን አረጋት። በቃ አንዲት ብቻ አለች የማትታየዋን ባህሪ የምታውቅ ደግሞም አምላካዊ መግቦቷ ያልተቋረጠላት ኦርቶዶክስ ምትባላለች። የኔ ስለሆነች እያደላው እንዳይመስል አንድ የምትታይ የማትታይ። ሁለተኛዋ ደግሞ ተዋጊዋና ድል ነሺዋ ወይ አሸናፊዋ ትባላለች። እንተ በምድር ሰረዊሃ ወበሰማይ አጽቂሃ፣ ስሮቿ በምድር ቅርንጫፎቿ ደግሞ በሰማይ። ማና የኢየሱስ ክርስቶስ ቤተ ክርስቲያን ናት። የትም ያለች በሰማይ ያለች፣ ስሮቿ በምድር መሰረቶቿ በምድር በነቢያትና በሐዋርያት መሰረት ላይ መሰረት የሆነች ደግሞስ በሰማይ ያለች። ምን ያደረገች? ያሸነፈች። ምን ያደረገች? ድል ያደረገች። እኩያት ፍትወታትን፣ ርኩሳት መናፍስትን፣ አጋንንትን፣ አላውያን ነገሥታትን፣ አረማውያንን ድል ነስታ በሰማይ ጉባኤ ዘንባባ ይዛ የምትዘምር የክርስቶስ ጉባኤ አለች። እሷ ማናት? ድል ነሺዋ አሸናፊዋ እየዘመረች የገባችው ድል ለነሳው የቤቴ አምድ እንዲሆን አደርጋለሁ ያላት አምድ የሆነች። አንድነቷ በኃላፊ ጊዜ ብቻ አይደለም፣ ለሁል ጊዜ ፍቅር ለዘውትር አይወድቅም ይላል። አምድ አደርገዋለሁ። ድል ለነሳው የሕይወትን መና ሰጠዋለሁ። ድል ለነሳው ነጭ ልብስ አለብሰዋለሁ። ድል ለነሳው የሚለው የቅዱስ ዮሐንስ ራእይ የድል ነሺዎች ሕይወት የሚታየው በሰማይ ነው። ዙፋኑን ከበው የሚያመሰግኑ ድል ነሺዎች፣ ሰይጣንን ያዋረዱ፣ አጋንንትን ያሳፈሩ፣ በሞት መካከል ክርስቶስን ያከበሩ ያላፈረባቸው እሷ አሸናፊዋ ቤተ ክርስቲያን ናት። ዘ ቪክቶሪየስ ቸርች ናት። ድል አላየዋ ቤተ ክርስቲያን። አንዷስ ተዋጊዋ ናት። የት ያለችው? ይኸው እኔና እናንተ ነን። ገና እየተጋደልን ያለን ከምን ጋር? ከኃጢአት ጋር እየተጋደላችሁ ገና ደምን ማፍሰስ አልቻላችሁም የተባለ አንዴ ስንወድቅ፣ አንዴ ስንነሳ፣ አንዴ ስንበረታ፣ አንዴ ስንደክም፣ አንዴ ስንመጣ፣ አንዴ ስንቀር፣ አንዴ ወደ እግዚአብሔር፣ አንዴ ወደ ሉሲፈር፣ አንዴ ወደ ብርሃን፣ አንዴ ወደ ጨለማ የምንመላለስ ምስኪኖቹ እኛ ያለንባት፣ አንዳንዴ እያሸነፈ አንዳንዴ እያሸነፍ ነው፣ አንዳንዴ እየቆምን አንዳንዴ እየወደቅን የምንኖርባት ተዋጊዋ ቤተ ክርስቲያን የት ያለችው? እየተጋደለች ያለችው በጠባቡ በር ለመግባት ገና እየተጋደለች ያለችው፣ በውስጥ ከመናፍቃን ጋር በውጭ ከካህዲያን ጋር እየታገለች ያለች፣ በውስጥ በውጪ ፍርሃት የነገሰባት ተዋጊዋ ዘ ሚሊታንት ቸርች ይሏታል። ተዋጊዋ ሁለት አንድ ናት። ተዋጊዋ አሸናፊዋ አንድ ናት። በኋላ አሳያችኋለሁ ከታገሳችሁ። ለዚህ እኮ ነው የእግዚአብሔር ቃል እንዲህ ይላል፣ በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። በላይ ያለች ይህችኛዋ ናት ፍርሃት ያለባት። ዲያብሎስ ጥቂት ዘመን እንደቀረው አውቆ ውጊያ የቀጠለባት፣ ጦርነት የከፈተባት። ሁለት ሶስተኛዋ ግን አንዲት ናት። ስሮቿ በምድር ቅርንጫፎቿ በሰማይ ግን አንዲት ናት። ሶስተኛዋ የላይኛዋና የታችኛዋ ይሏታል። ዘ አፐር ኤንድ ዘ ሎወር ይሏታል ፈረንጆቹ ደግሞ። የላይኛዋ የቷ ናት? በልዕልና የምትኖረው። የትኛዋ? በምድር ተዋርዳ አሁን የከበረችዋ
የትኛዋ በመበስበስ ተዘርታ ባለመበስበስ የምትነሳዋ? የትኛዋ በድካም ሞታ በኃይል የምትነሳዋ? በልዕልና ያለችው፣ በላይ ያለችው፣ በታች ያለችውስ እኔና እናንተ ነና። ገና ታች አለን። ከፍታ አልተለማመድን፣ ግን መሰላሉ ላይ ይወጣል። አንዳንዴ ከፍ አንዳንዴ ዝቅ ምን ግን የጀመረ ታች ያለችው አንዲት ናት። እንዳትረሱ አንዲት ናት። በላይ በታች ድል አድራጊ ተዋጊ የምትታይ የማትታይ ትሁን እንጂ አንዲት ጉባኤ ቤተክርስቲያን ናት። ሁለተኛ ሶስተኛ ሐሳብ በሞቴ እቺን ስሙ። በጣም ግልጽ ሐሳብ ነው። አንተ ጥያቄ ልጠይቃችሁ። እየሰማችሁኝ ነው? እየሰማችሁኝ ነው? አንተ ጥያቄ ልጠይቃችሁ። የኔ አካል አሁን ይሄ የኔ ሰውነትን ይሁት አካል አለኝ፣ ራስ አለኝ፣ ህዋሳት አሉኝ፣ አይን አለኝ፣ እጅ አለኝ፣ እግር አለኝ፣ ልብ አለኝ፣ ምናምን አለኝ። እስኪ ልጠይቃችሁ፣ በእኔ አካል ውስጥ ያሉ ህዋሳት አንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አንድ ላይ። ድገሙት እስኪ። አንድ ላይ ተለያይተው? አንድ ላይ። አሁን ወደ እግዚአብሔር ቃል መልሳችሁ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ያልኳችሁ አሁን የዘረዘርኩላችሁ በላይ በታች ድል አድራጊ ተዋጊ የምትታይ የማትታይ የክርስቶስ ሕዋሳት የሆነች በሞቴ የአካሉ ብልቶች የሆኑ እነዚህ አሁን የዘረዘርኩላችሁ በደስታ ወደ ሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማዕበል ደግሞ በምድር በተጋድሎ ያለች የክርስቶስ ሕዋሳት የአካሉ ብልቶች ነን አላልኳችሁ? ታዲያስ አንድ ላይ ነው የምንሰራው ወይስ ተለያይተን ልንሰራ ነው? አረ ንገሩኝ። አንድ ላይ መለመን አለብን እናንተን። አንድ ላይ ነው ማለት የአካላችን ብልቶች አንድ ላይ የሚሰሩ ከሆነ የክርስቶስ አካል የሆነች የቤተ ክርስቲያን ብልቶች መላእክት፣ ጻድቃን፣ ቅዱሳን፣ መስተጋድላን፣ ሰማዕታት አንድ ላይ ነው የምንሰራው። አንድ ላይ። ምክንያቱም የክርስቶስ ብልቶችና ሕዋሳት ሆነናል። ይሄ ምን እንደሚያስከትል ታውቃላችሁ? በሞቴ ስሙኝ። በሞት ምክንያት የሚቋረጥ አንድነት የለንም። በምን ቋንቋ እንንገራቸው? ሞት ይህንን የክርስቶስ የአካል አንድነት አይቆርጠውም። ከአካሉ ብልትነት አይለየውም። በሰማይ ትኑር በምድር የእግዚአብሔርን ቃል ላንብብላችሁ። እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይላል። በሞት ምክንያት የምትቋረጥ ህብረትና አንድነት የለንም። ለምን? የሞቱ ሳይሆኑ ሕያዋን ስለሆኑ። ምን ስለሆኑ? በሞት ምክንያት አንድነታችን ከተቋረጠማ ምኑን ቤተ ክርስቲያን ሆና? ምኑን አካለ ክርስቶስ? ምኑን የክርስቶስ ብልቶች ሆና? ስለዚህ በአንድነት ነው የምንሰራው። ይሄን በመጽሐፍ ቅዱስ ማስረጃ ላሳይ። እየሰማችሁኝ ነው? ይሄን በሁለት የመጽሐፍ ቅዱስ ማስረጃዎች ላሳይ። እዩ። በላይ በአጸደ ገነት ያሉ የጻድቃን መንፈሶች የተባሉ እነርሱ እኛ በስጋዊ ነን ያለነው፣ እነሱ በአጸደ ነፍስ ነው ያሉት እንጂ አብረን ነው። እስኪ አብረን ነው በሉ። አብረን ነው። እነዚያ በአጸደ ነፍስ ያሉ በብሔረ ሕያዋን ያሉ እነዛ የጨረሱ ያገኙ ናቸው። እኛስ ገና መንገድ ላይ ነን። ምን ላይ ነን? መንገድ ላይ። እነሱ በማየት እኛስ በእምነት። እነሱ አሁን ፊት ለፊት ማየት ጀምረዋል። የአምላካቸውን ተድላ ደስታ ፊቱን በማየት መኖር እያጣጣሙ ነው። አጠገቡ ሆነው ይናፍቃቸዋል። ማለዳ ማለዳ አይሰለችም። አዲስ
ይሆንባቸዋል። ሁሌም ያመሰግናሉ፣ ሲያመሰግኑ ያርፋሉ፣ ሲያርፉ ያመሰግናሉ፣ እንደ መላእክት ይኖራሉ። እነሱ ተስፋውን የጨበጡና ያገኙ፣ እኛ በተስፋ የምንኖር ነን እንጂስ አብረን። ይሄንንም ያስረዳ ሁለት እግዚአብሔር ቃል አቅርብላችሁና በፍጥነት ትምህርቴን ወደ መጠቅለል ይሄዳለሁ እንዳላስመሻችሁ። እየሰማችሁኝ ነው? አንድ እግዚአብሔር ቃል ስሙ። ይህን ያወራሁትን በእግዚአብሔር ቃል አስደግፈን በደንብ አረጋግጠን እንለፍ። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥእ ንስሐ መግባት በሰማይ ያለች ጉባኤ ደስ ይላታል ይላል። ልድገመው። በአንድ ኃጥእ ምድር ላይ መቼም ኃጢአተኛ ንስሐ የሚገባው በሰማይ አይደለም። የት ነው? በምትታየው ቤተክርስቲያን ንስሐ በሚገባ በአንድ ኃጥእ ንስሐ መግባት፣ በአንድ ኃጥእ መጸጸት፣ በአንድ ኃጥእ መመለስ ምክንያት ይላል በሰማይ ባለች ጉባኤ ቤተክርስቲያን ደስታ ይሆናል፣ ዝማሬ ይሆናል ይላል። በሞቴ እስኪ ልጠይቃችሁ፣ የኔና የእናንተን ንስሐ መግባት ብታውቅ ነው ባታውቅ ነው ደስ ያላት? ብታይ ነው ባታይ ነው ደስ ያላት? ብትሰማ ነው ባትሰማ ነው ደስ ያላት? ቢያገባት ነው ባያገባት ነው ደስ ያላት? ወንድሞቻቸው ነና የወንድሞቻችን ከሳሽ ተጥሏል ላይ አይደል? ማሪሳቅ ደግሞ እኛ እንደ ታናሽ ወንድም ሆነን እነሱ እንደ ታላቅ ወንድም ሆነው ያዝኑልናል አይደል? እሱ ነው እኮ አሁን የምገልጽላችሁ። ምን ብሎ በእኛ መጸጸት በሰማይ ያለች የቷ አእላፋት መላእክት፣ የቷ የጻድቃን መንፈሶች፣ የቷ የበኩራት ማህበረ መስተጋድላን ሀገር ምን ይላታል? አትሰሙ? ደስ ይላታል። አብረን አይደለንም። ደስ ያላት እኮ አብረን ስለሆንን ነው። ስለምታይ ስለምትሰማ አብረን ስለሆንን እኮ ነው እንጂማ አንዳንዶች እንደሚሉት የት ታውቃለች፣ የት ትሰማለች፣ የት ታያለች የሚሉት አሁን ፉርሽ አይደለም። ደስ ይላታል። ለምን? ያገባታልና። ለምን? ወንድም ናታ። አንተ ወንድም ሲመረቅ ትፈነጥዝ የለ፣ አንቺ እህትሽ ስታሸንፍ ደስ ይልሽ የለ። እሱ ማለት እኮ ነው አብረንና ታላላቅ ወንድሞቻችን ታናናሽ እኛ የሰማይዋ በእኛ ንስሐ ደስ ይላታል። አብረንና አንድ እግዚአብሔር ቃል ላስታውሳችሁ በሞቴ እዛ ሉቃስ ወንጌል ላይ ያለው ያ የጠፋውን ልጅ ላስታውሳችሁ። ምዕራፍ 15 ጠፍቶ ተቅበዝብዞ ተመለሰ። አባትየው በጣም ደስ ተሰኘ። የጠፋው ልጅ ወንድም ግን አኮረፈ። እኔ በቤት ስታዘዝልህ ኖሬ አንድ ቀን እንኳን ፍሪዳ አላራድክልኝ። ይሄ ወንድሜ ግን አባክኖ ሲመጣ ይህን ያህል ደስታ ልታረግለት ይገባል። አኮረፈ። ደጅ አለ። ሲሆን ወንድሙ ከሞት ወደ ሕይወት ሲመጣ አባቱ ደስ እንደተሰኘ ሊደሰት አይገባም ነበር? ሊፈነጥስ አይገባም? ምን አደረገ? ደጁ የወንድሙ መመለስ አስኮረፈው። ወገኖቼ እውነተኛ ወንድሞች በደስታ የተሰበሰቡ የአእላፋት መላእክት ደስ የሚሰኙት ወንድሞቻችን እኮ ስለሆኑ የሰማይ ጉባኤ እሷ ናታ። ጻድቃን፣ ቅዱሳን፣ መስተጋድላን፣ ሰማዕታት ያቺ ያልኳችሁ ህብረት አንድነት ለምን ደስ አላት? ወንድሞቻችን ምን አገባን አማሩ? አንድ አብረን አይደለንም። ያያሉ አያዩ፣ ይሰሙ አይሰሙ። በአንድ ኃጥእ መመለስ በሰማይ ዝማሬ ይሆናል። እህቴ ሆይ መላእክትን የሚያዘምር ከሆነ አትመለሽም። የተወደደች ቅድስት ድንግል ማርያምን ደስ የሚያሰኝ ከሆነ አይበቃም ኃጢአት? የቅዱሳን ህብረት ምጥ የተያዘው ያ ጉባኤ ስላንተና ስለኔ መመለስ መሆኑን አታውቅም? ክርስቶስ ዳግመኛ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ያለው ቢያገባው ነው ባያገባው? ያገባው።
የላይኛዋ በእኛ መመለስ ደስ አላታ። ለምን? ደርሰናላ፣ አብረነና አብረን። ጉባኤ ቤተ ክርስቲያን ማለት ይቺ ናት ምዕመናን። አንድ እሺ፣ በምድር ያለችውስ በሰማይ ባለችው ደስ ይላታል? አዎ። መቼ? አንድ እግዚአብሔር ቃል አንብብላችሁ አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ከብልቶች በሞቴ ስሙኝ፣ ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። በሞቴ የአካሉ ብልቶች ነን አላልኳችሁም ቅድም? እነሱ እነማን ናቸው? በቤተ ክርስቲያን ጉባኤ ውስጥ ያሉ የቶቹ 80%ቶቹ 20%ቶቹ ብልቶች ነን፣ ሕዋሳት ነን። ከብልቶቹ አንዱ ቢከብር ያልከበሩት ብልቶች ከከበረው ብልት ጋር ሆነው አብረው ምን ይላቸዋል? ንገሩኛ። ደስ ይላቸዋል። አያችሁ? ለምንድን ነው ቅዱስ ጊዮርጊስን እያሰብን ደስ የሚለን? ለምንድን ነው የተክለ ሃይማኖትን ተጋድሎ እያሰብን ደስ የሚለን? ብልቶች ነን። ከብልቶቹ አንዱ ቢከብር ይላል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። በእግዚአብሔር ፊት የጻድቃን ሞት የከበረ ነው ይላል። መክበር ቅዱስ ዮሐንስ አፈወርቅ ፍጹም መሆን ይላል። ሰማዕታት ሲሞቱ ከበሩ ነው የሚባሉት። ጻድቃን ተጋድለው ሲያርፉ ፍጹም ሆኑ ነው የሚባለው። ፍጽምና ሲያገኙ በእግዚአብሔር ፊት ሲከብሩ ሌሎቹ ብልቶች አብረው ያሉት ሌሎቹ ብልቶች ይከፋቸዋል? ደስ ይላቸዋል? ያገባቸዋል? አያገባቸውም? ይመለከታቸዋል? አይመለከታቸውም? ለዚህ ነው ደስ የሚለው። በሞቴ ለቅዱስ ጊዮርጊስ እልል የምንለው የኔና የናንተ ከብልቶቹ አንዱ ስለሆነ ሌሎቹ ብልቶች አብረው ደስ ይላቸዋል። በሞቴ ልጠይቃችሁ፣ በሞቴ እንዳላሰለቻችሁ እንጂ አሁን ትዝ ያለኝ ደጋግሜ መጥራት። አይኑ እንዴት ያምራል ብትሉ ይከፋኛል? ደስ ይለኛል? ታስባላችሁ እንዴ? ወይ አይኑ እንዴት ያምራል ብትሉኝ ደስ ይለኛል? ይከፋኛል? አይዟችሁ፣ መንፈሳዊ መሆናችሁን ተውትና እንዳለሙ እናውራው። እናንተ የምትቻሉ አይደላችሁ። ደስ ይለኛል? ይከፋኛል? ስለ አይን ይወራል እንዴ ልትሉ እኮ ይሆናል። ሰንበት ተማሪዎች አጣፉ። ቆይ ለአገልግሎቴ እንዲመቸኝ ነው። ደስ ይለኛል? ይከፋኛል? አይኔን ደስ ይበለው እንጂ እኔ ምን አገባኝ እላለሁ። ይቦርቃል፣ ይሞቀኛል ነው አይደለም? አንዱን ብልት ማድነቅ ማንን ማድነቅ ነው? እኔ ነው አይደለም? ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ሲናቸው በሞቴ እነዚህ እኮ ሳቃችሁ አይደል? ደገሙት ነው ስትቆጥሩ ሳመሿትና ተተፏታላችሁ። እዚህ ጋር ሲያውቁ ተመቱ ዘመቼ ነው። እናንተ ጨዋዎች ናችሁ። ከእናንተ ጋር ነው የምነጋገረው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። እስኪ ሌላ አንድ ቅርብ ያለ ምሳሌ ልስጣችሁ። ብዙ ጊዜ ይህን ትምህርት ሳስተምር ስመስለው እኔንም ስለሚገባኝ ነው። ኃይሌ ገብረስላሴ የሚባል አንድ ጀግና አለ። 27 ወይም 28 ሪከርዶችን እንደሰበረ አውቃለሁ። በነዛ የተራክም የማራቶንም ውድድሮች እነዚህን ሁሉ ነገሮች ሲያሸንፍ ደስ ይላችኋል? ይከፋችኋል? ለምን? ራሱ ኃይሌን ደስ አይለውም ብቻ? ለምን? ሀገራችን ወክሎ ነው ሲያለቅስ አልቅሰናል። የእናንተን አላውቅም። ኋላ ሲቀር ልቤ ኋላ ቀርቷል። የእናንተን አላውቅም። በባንዲራ ፊት ሲያለቅስ መላው ኢትዮጵያዊ አልቅሷል። እውነት አሰብ። ኃይሌ ማለት ኢትዮጵያ ስለሆነ ነው። እውነት አሰብ። ጊዮርጊስ ማለት እኮ ቤተ ክርስቲያን ነው። እውነት አሰብ። ተክለ ሃይማኖት ማለት እኮ ቤተ ክርስቲያን ነው። እውነት አሰብ። እነሱ ማለት እኛ ማለት እነሱ ጉባኤ ቤተ ክርስቲያን ማለት ነው። እውነት አሰብ። ለዛ እኮ ነው ደስ የሚለን።
ኃይሌ ገብረስላሴ የራሱ ጉዳይ ነው። ሰሞኑን አንድ ጎረምሳ ሲናገር ሰምቻለሁ። አንድ ፓስተር ጊዮርጊስ ተቆረጠ ተፈለጠ የሚሉት ለራሱ ነው። እናንተ እንኳን አታውቋትም፣ ብቻ ቃል ነው ታውቋታላችሁ። ለአጃው ነው ይላል። አቤት አለማወቅ፣ አቤት ድፍረት፣ አቤት የስድብ አፍ፣ አቤት የአጋንንት ስራ። እናንተ ለራሱ ብቻ ነው ኃይሌ። ለሁላችን ኩራት እኮ ነው የሆነው። የኃይሌ ሽልማት እኮ ኢትዮጵያ ሽልማት። ኃይሌ እንደ ግል ያገኛቸው ነጥቦች ቢኖሩ ለሁላችን ደግሞ ዓለም ቆሞ አጨብጭቦለታል። ኢትዮጵያ በኃይሌ እግሮች እንደታወቀች እናውቃለን። ዋው የኃይሌ ገብረስላሴ ልጆች ናቸው ይላሉ። ጎበዝ። የአንዱ ጅል ከብልቶች አንዱ ቢከር ሌሎቹ ብልቶች አብረው ደስ ይላቸዋል። አንድ ሊቅ ምን ይላል መሰላችሁ? ላንብብላችሁ በሞቴ ትምህርቴን እያጠናቀቅኩ ነው። እሺ 6 ደቂቃ ይቀረኛል። እንዲህ ይላል አንድ ሊቅ ሰማዕታትን ሲናገር፣ እነርሱ ተሰቃዩ እኛ በድላቸው ደስ አለን፣ እነርሱ ታገሉ እኛ በደስታ ዘለልን፣ የእነርሱ አክሊል የኛ ሁሉ ክብር ሆነን። ያጠቃላይ የቤተ ክርስቲያን ክብር ሆነ። ለዚህ ነው ቆመን የምናጨበጭበው። አሸንፈዋላ። ብልቶች አንዱ ብልት ሲከብር ሌሎቻችን ደስ ይለናል። እንኳን ፍጽምት በሆነችው በአዲስ ኪዳን ኦርቶዶክሳውያን ስሙ፣ እንኳን ፍጽምት በሆነችው በዚች አዲስ ኪዳን በብሉይ ኪዳን ላሳያችሁ በሞቴ። ኢዮብ ጻድቁ ኢዮብ እንዲህ እንዳለ ተሰምታችኋል። ምዕራፍ 29 ቁጥር 11 ላይ ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ፣ ድሃውንና ችግረኛውን ረድቼ ነበርና። ድሃውንና ችግረኛውን ስለረዳ ፈንታ ዓይኖች ሁሉ መሰከሩልን፣ ደግሞስ አሞገሱ። በወንጌል ተርበን የነበርነውን ላጠገበ፣ በእርፈ መስቀሉ ላረሰ ተክለ ሃይማኖት እንመሰክርለታለን። ገና ክርስቶስ በሰማይ ይመሰክርላቸው የለ። አንዳንዶች እዚህ ስንመሰክርላቸው ያኮርፋሉ። ኢየሱስ ይመሰክርላቸው ስታይ ልታኮርፍ ነው ያለ። ዳሩ አትገባም እንጂ አንተ ስናሞግሳቸው ቅር ይላቸዋል። ወንጌልን ሰብከውና ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪንቀጠቀጥ ድረስ የተንከራተተ ጳውሎስን ክርስቲያን ካላሞገሰችው ማን ሊያሞገሰው ይችላል? ሰናይ ገሪሆም ለእለ ዜኑ ሰናይ ዜና፣ የምስራችን የሚያወራ እግሮችህ እንዴት ያማሩ ናቸው ብለን እንጮኻለን፣ እናጨበጭባለን፣ እናሞግሳለን። ኃይሌን በትከሻችን እንደተሸከምነው በልባችን ትከሻ እንሸከማቸዋለን። ለምን? ብልቶቻችን ናቸው። አንድ ላይ ነን። ይሄ ሰው ሊክድ ይችላል? ቤተ ክርስቲያን ማለት ይችላል። እንደው ሌላውን ተውት። ከብሉይ ኪዳን ጀምር። አብርሃም በረከቱ ረድኤቱ ለራሱ ብቻ ነበርን? የአብርሃም ጽናት ለሱ ብቻ ነው የሆነው ነው ወይ? ለማን ነው? ለእስራኤል በባ ለማጭም የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ለበረከቱን ያለው አይደለምን? አብርሃም ለእስራኤል በረከት ነበር አልነበረ? ለሃጃው ነው? ለራሱ ጉዳይ ነው? ለእስራኤል ጭምር። ይሄን ማረጋገጥ ከፈለጋችሁ ሲና ተራራ ላይ የእስራኤል ጣዖት ሲያመልኩ አጠፋለሁ ባለ ጊዜ ሙሴ ምን እንዳላት ታስታውሱ? እባክህ ስለ አብርሃም ብለሃል፣ እባክህ ስለ ይስሐቅ ብለህ፣ እባክህን ስለ ያዕቆብ ብለሃል። እግዚአብሔር እንዲያደርገው ካለው ጥፋት ክፋት ራራ። አብርሃም ለራሱ ጉዳይ ብቻ አይደለም ለእስራኤልም ጭምር ነው። ጊዮርጊስ ለሱ ብቻ አይደለም ለእኛም በረከት ነው። በረከት በጻድቅ ራስ ላይ ነው። ዮሴፍ ንጽሕናው ለሱ ብቻ ይመስላችኋል? ለራሱ ጉዳይ ነው። እስኪ ወንድ ነው መልሱ አይደለም። ለጎረቤት ሁሉ፣ ለጲጢፋራ ቤት ሁሉ
ጠላቶቹ ለሆኑ ወንድሞቹ ሁሉ የዮሴፍ ንጽሕና በረከት ነበር። የእግዚአብሔር አሰራር አይገባቸው። ወደ አዲስ ኪዳን ልምጣ። እናንተን የጣለ እኔን ጣለ፣ እናንተን የተቀበለ እኔን ተቀበለ ያለ አይደለም። እነሱን ማንን መቀበል? ኢየሱስን መቀበል ነው እንጂ እናንተን የጣለ ነው እንደው ምንን የጣለ? እንደዚህ እኮ ነው የሚለው ኤጲፋኒዮስ ዘቆጵሮስ ማርያም ምንም እንኳን ቅድስት ወይም ንጽሕት ብትሆንም አናመልካትም ካለ በኋላ ነገር ግን ማንን ማደሪያውን የማይወድ ጌታን አይወድም ነው። ማርያምን የማይወድ ኢየሱስን አይወድም ነው ያለው። የፍቅር መገለጫው ክርስትና እኮ ፍቅር ነው። አባታችን ሆይ ብለህ እንጂ ልትጸልይ የታዘዝከው አባቴ ሆይ ትላለህ። ለእኔም ጭምር ነው። አንተ ለእኔ እኔ ለአንተ ነው የምናስፈልገው። የቅዱሳን ሐዋርያት የነፍሳቸው ቅድስና ለሥጋቸው፣ የሥጋቸው ቅድስና ለጨርቃቸው፣ የጨርቃቸው ቅድስና ለጥላቸው ሆኖ ሕሙማን በጥላቸው ሕሙማን በጨርቃቸው የፈወሷት እና ለሐጃቸው እና ለራሳቸው ነው አይደለም፣ ለምድር ሁሉ። ምክንያቱም የእግዚአብሔር በረከት ይሄ ነው። ወይን በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፉ እንደሚባለው እኔም ስለ ባሪያዎቼ እንደዚህ አደርጋለሁ። በረከት ምንድን ነው ይሄ? ለራሱ ነው እንደዚህ። አሁን ይሄ አሁን ወንጌል ነው እንጂ ምእመናን በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደግሞ ወደ ጻድቃን መንፈሶች ደግሞ ድል ወደ ነሱ ወደ ሰማዕታት ኅብረት ደርሳችኋል። ለመጠቅለያ እንዲሆነኝ እንኳን እንዲህ ያሉ ድል የነሱት፣ እንኳን እንዲህ ያሉ ያሸነፉት፣ እንኳን እንዲህ ያሉ የከበሩት፣ እንኳን እንዲህ ያሉ በረከት የሆኑት ቀርቶ ምእመናን እኔና እናንተ እንኳን አንዳችን ለአንዳችን እናስፈልጋለን። እየሰማችሁ ይሄ ለዚህ እኮ ነው ምስክሮች ድንቆች ናቸው። ስለዚህ አታነቡ መጽሐፍ ቅዱስ። ነፍሴ ፈለገቻቸው። የቃል ምስክር፣ የሕይወት ምስክር፣ የሞት ምስክር ሰማዕታት፣ ጻድቃን፣ መስተጋድላን ምስክሮቼ ትሆኑኛላችሁ ያልካቸው ሐዋርያት ምስክሮቼ ድንቆች ናቸው። ነፍሴ ምን አለቻቸው? በሞቴ በሩልኝ ፈለገቻቸው። አየህ፣ ለራሳቸው ብቻ ለሁላችን ቤተ ክርስቲያን ማለት ይችላል። አንድ የመጨረሻ ቃል የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 21 ላይ ዓይን እጅን ጆሮም እግርን አታስፈልገኝም ሊለው አይችልም። ይሄ መደምደሚያ ሳይሆን አይቀርም። ሰምታችሁኛል? ዓይን እጅን ጆሮም እግርን ምን ሊለው አይችልም። እኔ ቅዱስ ጊዮርጊስን ብልቶች ነን፣ ሕዋሳት ነን፣ አታስፈልገኝም ልለው እችላለሁ? አይቻልም። አንዱ ብልት ለአንዱ ብልት ያስፈልጋል አያስፈልግም? ልቤ ቢያቆም ችግር የለውም ማለት ዝምጥ ብዬ መሄድ ይችላል። አዲስ አበባ አይደለ? ይቻላል። ዓይንስ መሪ ያስፈልጋል? አንዱ ለአንዱ ያስፈልጋል። ዓይን እጅ ጆሮ እግር አታስፈልገኝም ካለች ምን አይደለችም ማለት ነው? የአካሉ ምን አይደለችም? ብልት አይደለችም። የቤተ ክርስቲያን ጉባኤ አይደለችም። የቤተ ክርስቲያን አካል አይደለችም። በዚህ አይታወቅም። አለመሆናቸው አይታወቅም? ይታወቃል። አያስፈልጉም ሲል ይታወቃል። ትርጓሜ ወንጌላችን በሊቁ ፊት አይጠቀስም እንጂ አንድ ደስ የሚል ማብራሪያ ይሰጣል። ይሄንን ቃል ራስ ይላል። ይሄኛው ራስ ኢየሱስ ክርስቶስ ያልኳቸው ራስ አይደለም። ይሄ ራስ ስለሆነ ብቻ ይላል ዓይንን ወዲያልኝ እጅንም ጥፋልኝ እግርንም ሂድልኝ ቢለውና ቢያባርራቸው ራስ ስለሆነ ብቻ መኖር ይችላል ብሎ ያነሳና አይደለም ቆለል ሲል ጨፍልቀው ግድል ያደርጉታል ይላል። ለምን? ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ቆለል ሲል
ምን ይሆናል? ይረገጣል በሏ። አማርኛ እንዴት ነው? አታስፈልገኝም ሊለው ይችላል። የትኞቹ ብልቶች በደስታ የተሰበሰቡ መላእክት፣ ጻድቃን፣ ቅዱሳን አታስፈልጉኝም ሊል የሚችል የአካሏ ብልት ያይደለ የተቆረጠ ነው፣ ክርስቶሳዊ አይደለም። ይሄንን ግን በህይወታችሁ ማረጋገጥ ትችላላችሁ። የምትወዷቸውን ቅዱሳን፣ የምትዘክሯቸውን ቅዱሳን በእውነት በደግነት በንጽህና በደንብ ከኖራችሁ እመኑኝ ታዩዋቸዋላችሁ፣ አብረዋችሁ ይሆናል። እየሰማችሁ ይሄንን ጥልቅ በሆነ ማስረጃ አስረድቼ ይላል። ቅዱስ አግናጤዎስ ምጥው ለአንበሳ በ111 ዓመተ ምህረት በትራጃን ዘመነ መንግስት ሰማዕትነት ተቀበለ። በረከቱ ይደርብን። ደቀ መዛሙርቱ እግሮቹን ይዘው የታሰረበትን ሰንሰለት ይዘው እያለቀሱ እባክህ አትሙትብን ብለው ይለምኑት ጀመር። አግናጤዎስ እያለቀሳችሁ ልቤን አታራሩት እባካችሁ አለና ለመናቸው። እባካችሁ ተው፣ ለመድኃኒቴ ለኢየሱስ ክርስቶስ እንደ መገበሪያ ስንዴ አንበሳ አፍ ውስጥ ልፈጭለት እባካችሁ ተውኝ አላቸው። በብርቱ ልመና ሲለምናቸው እያለቀሱ ለቀቁት። በተራቡ አናብስት አፍ ውስጥ ከተቱት። በረከቱ ትደርብን እና ሰማዕትነት ተቀበለ፣ አረፈ። አንድ የሱ ደቀ መዝሙር ጸሐፊ የጻፈውን ላንብብላችሁ። ምን ይላል? ሁላችንም ወደ ቤት ገባን። በሞት የሰው ሁላችንም ወደ ቤት ገባን። ግማሾቻችን ለቅሷችን ሊያባራ አልቻለም። አግናጤዎስ ልዩ ስለነበር መምህራችን ስለሌለ ማልቀስ ጀመር። አንዳንዶቻችን በጣም ደክሞን ስለነበር ብርቱ እንቅልፍ ያዘን። አንዳንዶቻችን ተክዘን ጭንቅላታችንን አቀርቅረን ጉልበታችን ውስጥ ከተን ማንባት ያዝን ይላል። ያን ጊዜ ቅዱሱ ሰማዕት በመካከላችን ተገለጠ ይላል። ከዛስ አቀፈን ይላል። እንባችንን አበሰልን አለ። ከዚያስ ያዘነውን አጽናናን አለ። አሸብርቆን የመጣው አለ። ከዚያስ አስነሳንና እጆቹን ዘርግቶ ሁላችንን ጸለየልን፣ አማለደን ይላል። አብሮን ተገኘ። ለዚህ ነው ቀመሱት ያልኳችሁ። አሁን እየቀመሱ ያሉ አሉ ቅዱሳን የሚያነጋግሯቸው። እኔ ቅርብ ልጅ ላስታውሳችሁ ማለት እማቀውን ታሪክ ልንገራችሁ። ጡቴ አበጣለች። ክርስቲያናዊት ሴት በብዙ መከራነት ኖርና ነፍሷን ይማርፋለች እና ጡቴን አሞኝ ለእህቴ ስነግራት ሆስፒታል ወሰደችኝ። ሐኪሙ መረመረና ጡቴ መቆረጥ እንዳለበት ነገረኛለች። ስለዚህ እህቴን ታላቄና ይዘሻት ነው ብሎ ቀጠሮ ቀጠረላት አለች። እኔ ደግሞ ቅዱስ ሚካኤልን በጣም ስለምወድ እጄ አለቀስኩ አለች። የቀጠሮ ቀን ከእህቴ ጋር ልንወጣ ስንል አንድ ረዥም በጣም የሚያምር በሬ ላይ ቆሞ ነበር አለች። ምን አለኝ? ጡትሽ ሊቆረጥ ነው፣ ግድ የለሽም አትይዢ፣ እኔ እፈውስሻለሁ አለኝ አለች። አልሄድም ብዬ አለቀስኩ አለች። ታምኑ ባታምኑ ከ15 ዓመት በኋላ ለካ ጡቷን ይዞ ላስቆርጠው ነበር እያለ የሚለፈልፈው ያ ክፉ ጠላቷ ነበር። ቅዱስ ሚካኤል ግን በሯ ላይ ቆሞ አዳነብኝ እንጂ አለ። ተዘክረዋለች። በሯ ላይ ቆመላታል። ምናልባት እቺ በመከራ ውስጥ የምትኖር ሀገር የቅዱሳን ዝክር እየጠበቃት ይሁን ምእመና ታዩዋቸዋላችሁ፣ እመኑ፣ ትሰሟቸዋላችሁ። አንድ ሊቅ እንደተናገረው በአንድ ጣራ ስር የምንኖር እኮ ነው። ጥራቸው ይሰሙሃል፣ አናግራቸው ያደምጡሃል፣ አክብራቸው ያከብሩሃል። በአንድ ጣራ ስር እንደ ላይኛው ደርብ እንደ ፍሎር ፈርስት ፍሎር እና እንደ ግራውንድ አብረን የምንኖር ነን ይላል። ምንና በምድር እያሉ ሰማዩን ያዩት አልነበር? እነ ሕዝቅኤል የእግዚአብሔር ዙፋን፣ እነ ኢሳይያስ የእግዚአብሔር ዙፋን እንዳዩ አታስታውሱ? ምድር ላይ ያሉ የበለጠ ከቀረቡና እዛ ከሆኑ በኋላ የሚበልጠውን ካወቁ የሚበልጠውን ካዩ የሚያንሰው ያቅታቸዋል። ሰምታችሁኛል? ቅዱስ ኤፍሬም የመጨረሻ ምሳሌ የመጨረሻ ያልኩ መጨረሳችሁ እንዳይሆንና ነው መሸ ጨርሻ እቺ ሳልና በጣም ግልጽ ሳነበው ስለደነቀኝ ነው። ቅዱስ ኤፍሬም ምን ይላል? እነዚህ እኔ ያስተማርኩ እነዚህ አሁን ያተትናቸው ጉዳዮች
ሊጠቀልል አንድ ግሩም መጠቅለያ ብቻ ምን ይላል? ተፈጥሮን እንኳን ተመልከት ይላል። ምን አይነት ይላል መሰላችሁ? በእርሻ ላይ ያለ ወይን በጣም ሲበስል ለመገረዝ ለመቆረጥ ሲደርስ አለ በደንብ ሲበስል ሲያፈራ አለ እቤት ውስጥ ያለው በጠርሙስ የተቀመጠ ወይን ይላል ልፍላ ልፍላ ልገንፍል ልገንፍል ይላል አለ። በእርሻ ላይ ያለው ሲደርስ እኮ ነው ያኛው ምን የሚለው? ተፈጥሮ እንኳን አስተምርም ወይን እንኳን እንዲህ ከሆነ በቤቱ የተሰበሰቡና በእርሻው ላይ ያሉ እናንተ ቁርጥ ግንኙነት አላችሁ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ደግሞ ድል ወደ ነሱ ወደ በኩራት ማይበር ምን ብላችኋል? ምን ብላችኋል? አልነበራችኋል? ለነገሩ ባለፈው መጥቻለሁ። ደብረ ብርሃኖች ዝም ብለው ነው የሚሰሙ አለኝ። ምንም አይተነፍሱልህም ብሎኛል። ደጋሚ ያረጋግጫለሁ። በቀደም እዛ መጥቼ እቺኑ አሁንም ደገማችሁኛል። እግዚአብሔር ከሁላችን ጋር ይሁን። ይቆያል።